ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን የዕለተ አርብ ምሽት ጥንቅራችን ላይ እንገኛለን። በዕለቱ ለእናንተ ይሆናሉ ያልናቸው መረጃዎች አሰባስበን ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ እየጋበዝን ወደ ዝርዝር የጥንቅሮቻችን መረጃዎች ከማለፋችን በፊት ዋና ዋናዎቹን እንጠቁማችሁ። የአሜሪካ ኤምባሲ ዛሬ ረፋዱን አውጥቶት የነበረውንና አምባሳደር እርቪን ማሲንጋ የፌደራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ሲሉ ጥሪ ያቀረቡበትን ልጥፍ ከሁሉም የትስስር ገጾቹ ላይ አንስቷል። ኤምባሲው ከሰዓታት በፊት ይህንኑ መልእክቱን አሻሽሎ አዲስ መልእክት አጋርቷል። ሙሉ መረጃውን እናደርሳለን። የኢትዮጵያ መንግስት ከባድ ግምገማ ይጠብቀዋል። ግምገማው በቅርቡ የሚካሄድ የቢሊዮን ዶላሮች ግምገማ ነው። ጥንቅራችን በዚሁ ዙሪያ የሚያደርሳችሁ መረጃ አለ። ኢትዮጵያ የቀይ ባህር ጥያቄን እስከ ጥግ ድረስ ገፋበታለሁ ስትል አስታውቃለች። በቀይ ባህር ጥያቄ ምክንያትም ጦርነት አይነሳም ብላለች። ፍላጎቴን ማሳካት የምፈልገው በውይይትና በድርድር ነው ብላለች። ዝርዝር መረጃውን እንመለስበታለን። ቅዱስ ሲኖዶስ የተለያዩ ውሳኔዎችን በዛሬው ዕለት አስተላልፏል። የቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጧል። አጠር ያለ መረጃ እናደርሳለን። በድሬዳዋ ከተማ ሕፃኗ በወላጅ እናቷና በእንጀራ አባቷ በተገደለችበት አሳዛኝ ክስተት በዛሬው ዕለት የሞት ብይን ተሰጥቷል። ይህንኑ አሳዛኝ ክስተት በተመለከተ ዕለታዊ መረጃ ይኖረናል። ከጤና ባለሙያዎች የሥራ ማቆም አድማ ጋር በተያያዘ በዛሬው ዕለት የወጣ መረጃ አለ። የፌደራል ፖሊስም ያለው ነገር አለ። ሰብሰብ አድርገን ይዘነዋል። በቻናላችን የሚለቀቁት መረጃዎች በየዕለቱ እንዲደርሱ ቻናላችንን ሰብስክራይብ በማድረግ የመረጃ ይዘቶቻችንንም ላይክና ሼር እያደረጉ አጋራችን ይሁኑ። ለሌሎችም እንዲደርስ ያድርጉ እያልን አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። መንግስት ከባድ ግምገማ ሊደረግበት ነው። የኢትዮጵያ መንግስት ከባድ ግምገማ ሊደረግበት መሆኑን የሚያመለክት አንድ መረጃ በዛሬው ዕለት ወጥቷል። የመረጃው ባለቤት ሮይተርስ የዜና ወኪል ነው። ግምገማው የቢሊዮን ዶላሮች ግምገማ ነው። ገምጋሚው አካል ዓለም አቀፉ የገንዘብ ድርጅት IMF ነው። ለኢትዮጵያ መንግስት የ3.4 ቢሊዮን ዶላር ብድርን የፈቀደው ዓለም አቀፉ የገንዘብ ድርጅት IMF በየጊዜው በሚያደርጋቸው ግምገማዎች ብድሮቹን በዙር የሚለቅ ሲሆን በቅርቡም አንድ ተጨማሪ ግምገማን ለማድረግ ዝግጅት እያደረገ መሆኑን ይሄው በዛሬው ዕለት የተሰራጨው የሮይተርስ የዜና ወኪል ዘገባ አመልክቷል። ከዚህ ቀደም IMF ስታፍ አባላት ባለፈው ሚያዝያ ወር አጋማሽ ላይ በተመሳሳይ መልኩ በኢትዮጵያ ኢኮኖሚ ላይ ግምገማ ማድረጋቸውን ዘገባው አስታውሷል። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት የ3.4 ቢሊዮን ዶላር ብድርን ሲያስፈቅድ በሀገሪቱ የኢኮኖሚ ፖሊሲዎች ላይ በርካታ ለውጦችን በማድረግ ነው። ከነዚህም ውስጥ አንዱ ቀደም ብሎ በመንግስት ይወሰን የነበረውን የብር ዶላር የውጭ ምንዛሬ ግብይትን በገበያ እንዲወሰን ማድረግ የሚለው ነው። ከዚህ ውጭም ድጎማቸውን ቀስ በቀስ ማንሳት የሚለው ይገኝበታል። የመንግስትን ወጪ በመቀነስ ገቢን ማሳደግ የሚለውም እንደዚሁ ለኢትዮጵያ መንግስት ከተቀመጡት የብድር ማስለቀቂያ ቅድመ ሁኔታዎች ይገኙበታል። የሀገሪቱን ኢኮኖሚ በተለይም ደግሞ የፋይናንሱን ዘርፍ ለውጭ ባለሀብቶች ክፍት ማድረግ የሚለውም እንደዚሁ በአበዳሪዎች ከተቀመጡ የብድር መልቀቂያ ቅድመ ሁኔታዎች መካከል ነው። የኢትዮጵያ መንግስት የተፈቀደለት 3.4 ቢሊዮን ዶላር በየዙሩ እየተከፋፈለ የሚለቀቅለት ብድሩን ለመውሰድ የተቀመጡለትን ቅድመ ሁኔታዎች በተገቢው መልኩ መሟላቱ እየተረጋገጠ ነው። መንግስት በዚሁ መልኩ ሁለት ያህል ግምገማዎችን አልፎ ሁለት ዙር ብድሮችን ወስዷል። በዙር የሚለቀቁትን ብድሮች ማስለቀቅ እና በIMF ስታፍ የሚደረጉትን ብድር የመልቀቂያ ግምገማዎች ማለፍ የተሳሰሩ ናቸው። እናም አሁን የኢትዮጵያ መንግስት የቅድመ ብድር መልቀቂያ ጠበቅ ያለ የIMF ስታፍ አባላት ግምገማ የሚጠብቀው መሆኑን የታወቀው የኢትዮጵያ መንግስት የአሁኑም ግምገማ የሚያልፍ ከሆነ በመጪው ሐምሌ ወር በዚሁ 3.4 ቢሊዮን ዶላር ውስጥ የሚጠቃለል የ265 ሚሊዮን ዶላር ብድር የሚፈቀድለት መሆኑን ይሄው የሮይተርስ የዜና ወኪል ዘገባ ያመለክታል። በቀጣይ መረጃ አቡነ ሳዊሮስ አቡነ አብርሃምን ተኩ። ቅዱስ ሲኖዶስ የተለያዩ ውሳኔዎችን በዛሬው ዕለት አስተላልፏል። የቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጧል። ቅዱስ ሲኖዶስ በግንቦት 2014 ርክበ ካህናት አድርጎት በነበረው ምርጫ የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አድርጎ በመምረጡ ላለፉት 3 ዓመታት ይህን ቦታ አቡነ አብርሃም ይዘው ሲያገለግሉ እንደነበር ይታወቃል። አሁን ደግሞ በግንቦት 2017 ምርጫ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መሾሙን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ አመልክቷል። የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ከአቡነ አብርሃም በፊት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ማገልገላቸው ይታወቃል።
ቅዱስ ሲኖዶስ የደቡብና የደቡብ ምስራቅ ትግራይ የቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ መርጧል። በተመሳሳይ በ2014 ይህን ቦታ እንዲመሩ ተመርጠው የነበሩት ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢ ሊቀ ጳጳስ እንደነበሩ ይታወቃል። የቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕ አቡነ ሕርያቆስን የአዲስ አበባ ሀገረ ስብከት፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ ሊቀ ጳጳስ አድርጎ መርጧል። በቀጣይ መረጃችን አሜሪካ ስለ ጦርነቱ ድርድር። አሜሪካ የድሮን ጥቃቱን ከመግለጫው አስወጣች። የአሜሪካ ኤምባሲ ዛሬ ረፋዱን አውጥቶት የነበረውንና አምባሳደር እርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከሁሉም የትስስር ገጾቹ ማንሳቱ አነጋጋሪ ሆኗል። ኤምባሲው ከሰዓታት በፊት ይህንኑ መልእክቱን አሻሽሎ አዲስ መልእክት አጋርቷል። የአሜሪካ ኤምባሲ የመጀመሪያውን የአምባሳደሩን መልእክት ለምን ከገጹ እንዳነሳውና ለምን ለፌዴራል መንግስት ያቀረበውን ጥሪ እንደቀየረ እስካሁን አልገለጸም። ጠንከር ያሉ ቃላትን የሚጠቀሙት የአሜሪካ አምባሳደር ከዚህ ቀደም በሰጡት አስተያየት ምክንያት ከመንግስት ነቀፋን አስተናግደው ነበር። መንግስትን ያስቆጣው አምባሳደሩ አስተያየት ባለፈው ዓመት በዚሁ ግንቦት ወር በቀድሞ የአሜሪካ ቆንስላ ግቢ ወይም አሜሪካ ግቢ ባደረጉት ጠንከር ያለ ንግግር ላይ የተነሳ ነበር። አምባሳደሩ በዚሁ ንግግራቸው መሰረተ ልማቶችን ኢላማ ያደረጉ ጥቃቶች እንዲቆሙ ጠይቀው ነበር። ማሲንጋ ሽፍቶች፣ ታጣቂ ቡድኖችና አንዳንድ ጊዜ ደግሞ የመንግስት የጸጥታ ኃይሎች በህይወት የመኖርና የመከባበር መብቶች ላይ ጥሰት መፈጸማቸው የህግ ሂደትና የህግ የበላይነት አለመከበርን የሚያሳይ ነው ሲሉም በመንግስትና ታጣቂዎች ላይ ጠንካራ ትችት አቅርበዋል። ያልተገደበ ሰብአዊ አቅርቦት እንዲኖርና ለዚህም መነሻ የሚሆን ጊዜያዊ ሀገር አቀፍ የተኩስ አቁም እንዲደረግም በዚህ ንግግራቸው ጠይቀው ነበር። አምባሳደሩ በተመሳሳይ ለፋኖ ኃይሎችና ለኦሮሞ ነጻነት ሰራዊት ምክር አዘል ጥሪያቸውን አቅርበዋል። አምባሳደር ማሲንጋ በወቅቱ ያቀረቡት ወቀሳ ግን ከመንግስት በኩል ጠንካራ ምላሽን አስከትሎ ነበር። የውጭ ጉዳይ ሚኒስቴር የአምባሳደሩን ንግግር ተከትሎ ባወጣው መግለጫ ማሲንጋ ያልተጠየቁትን ምክር ሰጥተዋል በማለት ወቅሶ ነበር። የአምባሳደሩን ንግግርም በደንብ ያልተጤነና ብልሃት የሚጎድለው ሲል ተችቷል። አምባሳደር ማሲንጋ ሳይጠየቁ ለኢትዮጵያ መንግስት ምክር ለመለገስ ሞክረዋል ያለው የውጭ ጉዳይ ሚኒስቴር ያልተገባ ክስ የኢትዮጵያ መንግስት ላይ ቀርቧል ሲልም የአምባሳደሩን ወቀሳ አጣጥሏል። የመንግስት ኃይሎች በአማራና በኦሮሚያ ክልሎች ውስጥ ከሚንቀሳቀሱ ታጣቂ ቡድኖች ጋር በሚያደርጉት ግጭት በሰውና በንብረት ላይ ጉዳት እየደረሰ ከመሆኑ በተጨማሪ የህዝብ መደበኛ እንቅስቃሴ በከፍተኛ ሁኔታ እየተስተጓጎለ መሆኑን ነዋሪዎች ይናገራሉ። ከነዚህ ግጭቶች ጋር በተያያዘ በሚፈጸሙ የድሮን ጥቃቶች በተለያዩ አገሪቱ ክፍሎች ውስጥ ሰላማዊ ሰዎች መገደላቸውን መንግስታዊ የሰብአዊ መብት ኮሚሽንን ጨምሮ ሌሎች ሪፖርቶች ማመልከታቸው ይታወሳል። ይህን የተመለከተው የአምባሳደሩ የዛሬው መልእክት ተሻሽሎ በሌላ ተተክቷል። በዛሬው ዕለት የአሜሪካ ኤምባሲ በአምባሳደሩ በኩል ግጭቶችና ወቅታዊ ጉዳዮችን በተመለከተ መግለጫ አውጥቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸው በኤምባሲ የፌስቡክ እና ትዊተር ገጾች ላይ የተለጠፈው ዛሬ አርብ ግንቦት 15 2017 ዓ.ም ከቀኑ 4 ሰዓት ተኩል ገደማ ነበር። በአገሪቱ ያሉ ግጭቶችን ማቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች የቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሐሳቦችን ያዘለ ነበር። በቀዳሚነት የተቀመጠው ሐሳብ በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ህዝብ ላይ የሚፈጸሙ እንደሆነ የሚያመለክት ነበር። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና አስተያየት ሲሰጥበት ቆይቷል። አምባሳደሩ በመጀመሪያው መልእክታቸው የፌዴራል መንግስት በአፋጣኝ በራሱ ህዝብ ላይ ድሮን መጠቀም እንዲያቆምና ስምምነትን እንዲያመቻች እንጠይቃለን ብለዋል። ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲ የፌስቡክ እና የትዊተር ገጾች ተነስቷል። 7 ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮንን ጥቃት የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ ያሻሻለ ነው። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉን እንዲቀጥል የሚጠይቅ ሲሆን በተጨማሪም አምባሳደሩ መንግስት የዜጎቹን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል የተካ ነው። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ይል ነበር። አምባሳደሩ በኦሮሚያ የሚካሄደውን ግጭት ለማቆም የኦሮሞ ነጻነት ሰራዊት ድርድሮችን እንዲቀጥል ጥሪ እናቀርባለን በማለት ለሌላኛው ታጣቂ ቡድን ያስተላለፉት ጥሪ አልተቀየረም። አምባሳደር ማሲንጋ ዛሬ ያስተላለፉት መልእክት በአጠቃላይ ግጭቶችን ማቆምን የተመለከተ ነው። መልእክቱ ኢትዮጵያ በቀጠሉ ግጭቶች ውስጥ ወደ ሌላ ዓመት እየተሻገረች መሆኑን ይገልጻል። እነዚህ ግጭቶች በኢትዮጵያ ሕዝብ ላይ ያላቸውን ተጽዕኖ መለስ ብሎ ማሰብ አስፈላጊ እንደሆነ በመልእክታቸው ላይ አስፍረዋል። ሕዝቡን ለማስቀደም ጊዜው አሁን ነው ያሉት አምባሳደር ማሲንጋ ይህንን ለማድረግም ለኢትዮጵያ ውስጣዊ ግጭቶች ዘላቂ መፍትሄ መተግበር እንደሚያስፈልግ ገልጸዋል።
የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ እንዲሁም ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግም አስፈላጊ እርምጃዎች እንደሆኑ ጠቅሰዋል። አምባሳደሩ የትጥቅ ትግል አካል እንደሆነ በማስመሰል የተንሰራፋውን ህግ የለሽነት እንዲያበቃ ማድረግም አምባሳደሩ ህዝብን ለማስቀደም መተግበር አለባቸው ካሏቸው እርምጃዎች መካከል ነው። አምባሳደሩ መልእክታቸውን የቋጩት ሰላምና መረጋጋትን ለመምረጥ ጊዜው አሁን ነው በማለት ነው። የአሜሪካ ኤምባሲ መጀመሪያውን የአምባሳደሩ መልእክት ለምን ከገጹ እንዳነሳውና ለምን ለፌደራል መንግስት የቀረበውን ጥሪ እንደቀየረ አልገለጸም። ወደ ቀጣይ መረጃ አለፍን። በአሳዛኙ ግድያ የሞት ብይን ተሰጠ። በድሬዳዋ ከተማ ህፃኗ በወላጅ እናቷና በእንጀራ አባቷ በተገደለችበት አሳዛኝ ክስተት በዛሬው ዕለት የሞት ብይን ተሰጥቷል። ተከሳሿ የሟች ወላጅ እናት ወይዘሮ ሀና በየነ የድሬዳዋ ከተማ ገንደ ቆሬ ሰፈር ነዋሪ ስትሆን ከቀድሞ ባሏ ጋር ፍቺ መፈጸሟን የተገለጸው የሟች ህፃን ወላጅ እናት በእጮኛነት የተጣመረችው ሌላኛው ተከሳሽ ህፃኗን አስገድዶ መድፈሩ ተመላክቷል። ወንጀሉ ሰዎች ጆሮ እንዳይደርስ በሚል የሟች እናት ህፃኗን ከ5ኛ ክፍል ትምህርት እንድታቋርጥ በማድረግ አካላዊ ድብደባ በመፈጸም ስታስፈራራት መቆየቷን የተገለጸው ተከሳሾቹ ህፃኗ ላይ በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ዘግተው ማቆየታቸው በችሎቱ ተገልጿል። መረጃ ለመደበቅ በቂ ሆኖ ስላላገኘችው ተከሳሿ በመጨረሻም ከአብራኳ በወጣቸው የገዛ ልጇ ላይ የሰራችው ተደጋጋሚ በደል ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ክፉኛ ደብድባ ህፃን በአምላክ ግርማን መግደላቸው በዛሬው ችሎት ተመላክቷል። በወላጅ እናቷና እንጀራ አባቷ ህይወቱ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌደራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። አንደኛ ተከሳሽ ወላጅ እናቷ ሀና በየነ ገብረ ዮሐንስ እንዲሁም ሁለተኛ ተከሳሽ እንጀራ አባቷ ብሩክ አለሙ ተሰማ የቀረበባቸውን ማስረጃ መከላከል ባለመቻላቸው ጥፋተኝነታቸውን ያረጋገጠ የፌደራል ጠቅላይ ፍርድ ቤት ድሬዳዋ ምድብ ችሎት በሞት እንዲቀጡ ወስኗል። ወደ ቀጣይ መረጃ አለፍን። ኢትዮጵያ የቀይ ባህር ጥያቄዋን እንደማታቋርጥ አስታወቀች። ኢትዮጵያ በቀይ ባህር ወደብ ያስፈልገኛል የሚል አጀንዳ ካነሳች በኋላ ከጎረቤቶቿ ጋር ተደጋጋሚ ውዝግቦችን አስተናግዳለች። ከሶማሊላንድ ጋር በተደረገው ስምምነት ከሶማሊያ ጋር ውዝግብ ውስጥ ተገብቶ እንደነበርም ይታወቃል። በባህር በር ጉዳይ ምክንያት ኢትዮጵያ ከኤርትራና ከጅቡቲ ጋርም ያላት ግንኙነት ሻክሯል። ኢትዮጵያ ሁሉ ጥረት ቢፈጠርም የቀይ ባህር አጀንዳዋን ግን እንደምትገፋበት አስታውቃለች። ኢትዮጵያ የቀይ ባህር ጥያቄን እንደምትገፋበት ያስታወቀችው ሶስተኛው የቀይ ባህርና የኤደን ባህረ ሰላጤ ውይይት ላይ ነው። ኢትዮጵያ ይህን የቀይ ባህር ጥያቄዋን በኃይል የማስፈጸም ዓላማ እንደሌላት ያስታወቀች ሲሆን በዲፕሎማሲና በሰላማዊ መንገድ ለማሳካት እየሰራው ነው ብላለች። የውጭ ጉዳይ ኢንስቲትዩት የኢትዮጵያ ባህር በር ጥያቄን የሚያልፍ አይደለም ያለ ሲሆን ኢትዮጵያ ጥያቄዋን ትገፋበታለች ብሏል። አንዳንድ ዓለም አቀፍ የፖለቲካ ተንታኞች የኢትዮጵያ የባህር በር ጥያቄ ለሁለት ዓላማ የመጣ እንጂ ከልብ የመነጨ አይደለም ሲሉ አስተያየታቸውን እንደሚሰጡ ይታወቃል። ኢትዮጵያ ቀይ ባህር ላይ ጥያቄ ያስነሳችው በውስጥ ያለውን ክፍፍል በአንድ ሀገር አጀንዳ ለማሰባሰብ ነው የሚል መላምት ያላቸውም አሉ። ቀጠናዊ ተንታኞች ደግሞ ኢትዮጵያ ቀይ ባህር አጀንዳን ያነሳችው ግብጽ የህዳሴውን ግድብ ረስታ በቀይ ባህር አጀንዳ ትኩረቷን እንድታደርግ ለማስገደድ ነው ሲሉ ይደመጣል። ሆኖም ግን ኢትዮጵያ ቀይ ባህር አጀንዳን ወደፊትም ማጠናከራ እንደምትገፋበትና ለጊዜው አጀንዳነት እንዳላነሳቸው አስታውቃለች። ትናንት ጀምሮ ስለ ቀይ ባህርና ስለ ኤደን ባህረ ሰላጤ አዲስ አበባ ላይ ለ3 ቀን የሚቆይ ውይይት ተጀምሯል። ኢትዮጵያ ቀይ ባህር ሰላም ሆኖ እንዲቀጥል ግዴታ ለኢትዮጵያ በሩ መከፈት አለበት ብላለች። የቀይ ባህር አጀንዳ ምስራቅ አፍሪካ ላይ አሁንም አጀንዳውን የቀጠለ ሲሆን ኤርትራ ኢትዮጵያ በቀይ ባህር ጉዳይ በተለይም የመገናኛ ብዙሃን ትንኮሳ እየፈጸሙብኝ ነው የሚሉ ክሶችን ታሰማለች። እስካሁን ድረስ ኢትዮጵያ ከሶማሊላንድ ጋር ከተደረገውና አሁን ከቆመው ስምምነት ውጪ በቀይ ባህር ጉዳይ ቦታ መርጣ ይገባኛል አልጠየቀችም። ለሌላ ሀገር ይፋዊ ጥያቄ ስለማቅረቧ የሚያሳይ መረጃም የለም። በተደጋጋሚ ኢትዮጵያ ቀይ ባህር ላይ ወደብ ይገባኛል የሚል ጥያቄ ማንሳቷን ቀጥላለች። ኢትዮጵያ በቀይ ባህር ጉዳይ ዓለም አቀፉ ማህበረሰብ ድጋፍ እየሰጠኝ ነው ስትልም ማስታውቃለች። የኢትዮጵያ ወደብ ጥያቄ በተለይም ጅቡቲንና ኤርትራን ያሰጋ ሲሆን ኤርትራ ኢትዮጵያ አሰብ ላይ ኢላማ አድርጋለች የሚል ስጋት አለባት። ሆኖም እስካሁን ድረስ ኢትዮጵያ የትኛውን የባህር ወደብ እንደፈለገች በግልጽ አላሳወቀችም። በቀጣይ ርዕሳችን መንግስት ከጤና ባለሙያዎች ጋር እንዲደራደር ተጠየቀ። ከደሞዝ ጭማሪ ጋር በተያያዘ የሕክምና ባለሙያዎች አድማ ላይ እንደሆኑ ይታወቃል። መንግስት አድማው አግባብ እንዳልሆነና ወደ ስራቸው እንዲመለሱ እየጠየቀ ሲሆን የፌደራል ፖሊስ ከ40 በላይ ጤና ባለሙያዎችን ማሰሩን አስታውቋል።
አምነስቲ ኢንተርናሽናል ዛሬ ባወጣው ማሳሰቢያ መንግስት ከሕክምና ባለሙያዎች ጋር ቁጭ ብሎ እንዲደራደር ጠይቋል። የኢትዮጵያ ባለስልጣናት አሁኑኑ ከጤና ባለሙያዎች ጋር ንግግር መጀመር አለበት ሲል የሰብአዊ መብት ተሟጋች ድርጅቱ አሳስቧል። አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ መንግስት የሕክምና ባለሙያዎችን ጥያቄ እንዲቀበልና ከማዋከብ ይልቅ በፍጥነት ቁጭ ብሎ ይነጋገር ሲል ጠይቋል። አድማው ሁለተኛ ሳምንቱ እንደጀመረ ያስታወቀው የአምነስቲ መግለጫ አድማው ዜጎች ሕክምና የማግኘት መብታቸውን እየጎዳ በመሆኑ በፍጥነት ንግግር እንዲጀመር ጠይቋል። የምስራቅና የደቡብ አፍሪካ አምነስቲ ኢንተርናሽናል ተወካይ የሆኑት ቲግሬይ ቻጉታ መንግስት ከጤና ባለሙያዎች ጋር ቁጭ ብሎ እንዲነጋገር ጠይቀዋል። የሰብአዊ መብት ተሟጋቹ ቡድን ዛሬ ግንቦት 15 ባወጣው መግለጫ ለሁለተኛ ሳምንት እየተካሄደ ያለው አድማ እጅግ አስፈላጊውን የጤና አገልግሎቶችን ለማቅረብ ከፍተኛ መስተጓጎል ፈጥሯል ብሏል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲግሬይ ቻጉታ መንግስት ቀውሱን የበለጠ ማራዘም የለበትም ሲሉ ገልጸው መንግስትም ሆነ የጤና ባለሙያዎች ይህን አለመግባባት ለመፍታት በጋራና ገንቢ በሆነ ድርድር ላይ መሳተፍ አለባቸው ብለዋል። በተጨማሪም አምነስቲ በሐኪሞቹ ላይ የሚደርሰው መንገላታትና ማስፈራራት እንዲቆም ጥሪ ያቀረበ ሲሆን ከስራ ማቆም አድማው ጋር በተያያዘ የታሰሩ የጤና ሰራተኞች በሙሉ ያለምንም ቅድመ ሁኔታ እንዲፈቱ በድጋሚ ጠይቋል። አክለውም ባለስልጣናቱ ያልተፈቱ ጉዳዮችን ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር በማሰብ አስቸኳይ ወደ ድርድር ጠረጴዛ መምጣት አለባቸው ብለዋል። የአምነስቲ የስራ ማቆም አድማ ግንቦት 4 ከጀመረ ወዲህ በመላ ሀገሪቱ የታሰሩ የሕክምና ሰራተኞች 212 መድረሳቸውን የሚገልጽ ዝርዝር እንደተቀበለም ገልጿል። በድርጅቱ ቃለ መጠይቅ የተደረገባቸው የቤተሰብ አባላትና ጠበቆች የሕክምና ባለሙያዎች የታሰሩበት ምክንያት ሳይነገራቸው መያዛቸውን ተናግረዋል። ግለሰቦቹ ፖሊስ የፍርድ ቤት ትዕዛዝ ሳያቀርብ የጦር መሳሪያና ፈንጅ ፍለጋ ፍተሻ ማድረጉንና የኤሌክትሮኒክስ መሳሪያዎች ብቻ እንደተያዙ ተናግረዋል። በቁጥጥር ስር ከዋሉት መካከል በስራ ማቆም አድማው ላይ ያልተሳተፉት ፓቶሎጂስት ዶክተር መሐሊት ጉሽ እንደሚገኙ ድርጅቱ ገልጿል። ዶክተር መሐሊት በቅርቡ በቢቢሲ ፖድካስት ላይ ቀርባ ተሞክረዋን ማካፈሏን ተከትሎ ከቀናት በኋላ በቁጥጥር ስር መዋሏ ተገልጿል። አምነስቲ በአሁኑ ወቅት በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ውስጥ ታስረው ከሚገኙ ቢያንስ 20 ከሚሆኑ የጤና ባለሙያዎች መካከል አንዷ መሆኗን አምነስቲ በመግለጫው ገልጿል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዞ የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታውቋል። የኢትዮጵያ ፌዴራል ፖሊስ በመግለጫ የጤና ባለሙያዎችን በቁጥጥር ስር ያዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። የጤና ባለሙያዎቹን እስር በተመለከተ ቻጉታ ደሞዝና ምቹ የስራ ሁኔታዎችን በመጠየቃቸው ቢያንስ 20 የጤና ባለሙያዎች መታሰራቸው አሳፋሪና በጣም አሳሳቢ ነው ብለዋል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።